ማለት ነው? ምን ማለት እንደፈለኩ በደንብ ገብቶሻል። እኔ ሀና ከተመቸችኝ በኋላ መጎዳት አልፈልግም። ካስቀየምኩሽ በጣም ይቅርታ። ማንም ንጹህ ሰው የለም ብዬሽ እንደነበር ታስታውሻለሽ አይደል? እና ራሴን ላስተዋውቅሽ፣ ተምቹ እባላለሁ። ሰውዬ ምን እያልክ ነው? ወርቁ የት አለ? እና ሀና ወስደውታል አልኩሽ። ምን? አዎ ከእነ ሀና እናት ጋር ነበር የሰረቅሽው። ስለዚህ ባለቤቷ ወሰደችው። እንዴት? ያስቀመጥኩት እነ ሀና ቤት ነበር። ከዛ ድንገት ሲከፍቱ አገኘሁት። ምንድን ነው የምታወራው? አንተ ሀናን የት ታውቃታለህ? እርግብ፣ እኔ ማለት የሀናን መስቀልና ፎቶ ሰርቄ ለአክስትሽ የሰጠሁት ልጅ ነኝ። የምታወራው ነገር ምንም እየገባኝ አይደለም። አሁን ወርቄን ብቻ ነው የምፈልገው። እሱ ብቻ አይደለም፣ አንቺም መጀመሪያ የቀረብኩሽ አታልዬሽ የሀናን እውነት ለማውጣት ነበር። ወይኔ እርግብ፣ ስትጫወትብኝ ነበረ ይኖርከው። እርግብ፣ አነሰም አደገም እኔም አንቺም ሌባ ነው። ኧረ እባክህ፣ በሆቴል ላይ ስትጫወትብኝ ከኖርክ በኋላ ነው እንደዚህ የምትለው? እውነቱን ስነግርሽ ቦርሳ ውስጥ ቀድመሽ ወርቅ እንዳለ ብትነግሪኝ ኖሮ ከየትም ብዬ። እርግብ እንግዲህ ያሰበችው ሁሉ ሳይሳካ ቀረ። እየጠበቀችው አንዱም ከግብ አልደረሰላትም። ወይዘሮ ሜላት ወርቁ እንግዲህ ከእጇ ገብቷል ማለት ነው። ይሄ አስደሳች ዜና ነው። እርግብና ተምቹ እንግዲህ የመለየታቸው ጊዜ ደረሰ። እርግብ ሁሉንም አውቃለች ከሚባለው ነገር በላይ በጣም አዝናለች፣ ተጸጽታለች። ኪሳራ ውስጥ ነው የገባችሁ ማለት ነው። የምር አበቃላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ሼር ላይክ እያደረጋችሁ አበረታቱኝ። ኖላዊ ክፍል 104ን ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ የተለያዩ አዳዲስ ነገሮች ተፈጥረዋል። ሀኒቾ እዝራ ሰላም ለምን ሳይለኝ በማለት እንግዲህ በሀሳብ እየተብሰለሰለች ትገኛለች። እዝራ ደግሞ እኔ የፍቅር ስሜት እየተሰማኝ ስለሆነ አብሮኝ ከማይዘልቅ ሰው ጋራ ግንኙነት መጀመር ወይም ደግሞ መቀራረብ አልፈልግም፣ መራራቃችን ይሻላል። እኔ ሀናን አፍቅሬ በኋላ ልቤን ራሴን መጉዳት አልፈልግም፣ መራራቅ አለብን ብሎ እንግዲህ ሀኒቹ መንገድ ላይ ቆማ ሲያያት ባላየ እያለፋት ነበረ። ሀና እዝራ ምን ሆነክ ነው? እያየከኝ እንዴ ዝም ብለህ ታልፋለክ? ምን ማለት ነበረብኝ ነው እሱም ያለው። ቢያንስ ሰላም አትለኝም ወይ? እንዴት የእግዜር ሰላምታ ሰላም ሳትለኝ ዝም ብለክ እንዳላየ ታልፋለክ ብትለውም ተነጋግረን የጨረሰን መሰለኝ እኮ ተነጋግረናል። እኔ አብሮኝ ከማይዘልቅ ሰው ጋራ ምንም አይነት ግንኙነት እንዲኖረኝ አልፈልግም ብሏል ማለት ነው። ሀኒቾ እንግዲህ ምንም የፍቅር ስሜት የላትም። ኖርማል መጀመሪያውንም በወንድምነት በሚለው ነበረ የቀረበችው። አሁን ደግሞ እሱ ሊርቃ ሲፈልግ እሱን መናፈቅ ጀምራለች። ሀና እንግዲህ እዝራን ታፈቅረዋለች ወይስ ትርቀዋለች የሚለው ነገር አሳሳቢ ነው። ምክንያቱም እሱን እያሰበች ትገኛለች። በተቃራኒው እንግዲህ ያው ፍቅር አስይዟት ዞር ብሏል ማለት ነው። ይህ ከባድ ነገር ነው። ወይዘሮ ሜላት እንግዲህ ወርቁ በእጇ ገብቷል። ይሄ በጣም አስደሳች ነገር ነው። እርግብ ተምቹ ወርቁን አንጣ እያለች በተደጋጋሚ ወርቁን ሳይሆን አልነገረችውም ወርቅ እንዳለ። ተምቹ እስካሁን ድረስ እንግዲህ ምንም ቦርሳ ውስጥ ያለውን ነገር ቼክ አላደረገም፣ አላወቀም ነበር። አሁን ላይ ግን ሀናን ቦርሳውን ፈልጋለሁ ብሎ እንግዲህ ሀናና ሰላም ቦርሳውን ፈተውት ወርቁን እያዩ ያለ ነው ተምቹ የደረሰውና የማየን ወርቅ ይመስላል ብለው እንግዲህ የእናታቸው ወርቅ እንደሆነ አረጋግጠው ለእናታቸው ሰጥተዋል። ተምቹ ይሄንን ሲያይ ደንግጦ ነው የቆሙ። ምንም ነገር ማለት አልቻለም። የምን ወርቅ ነው እንዴ እያለ ተደናብሮ እየተናገረ ይገኝ ነበረ። አንተ የእርግብ ፍቅረኛ ነክ አይደለም ሆነ ያለችው ሰላምዬም እና እንግዲህ በመደናገጥ ጥሏቸው ወጥቷል። ወርቁን ሀናና ሰላም ወደ ቤት ይዘው ለወይዘሮ መሀሌት እንግዲህ ሰርፕራይዝ ነው እያደረጓት። ሀኒቾ እንደገባች እንግዲህ እናቷን ሰላም ብላ ብቻሽን ነው ወይ ያለሽው ብላታለች። እሷም ድንብላል ስራ ይዛ ነው እንጂ አለች ብላለች። ሰላም ግን ሰላም ሳትላት እንኳን ዝም ብላ የተቀመጠችው ለምን ሰላም አትያትም ብትላትም ሀና
ምኑን ሰላም እላታለሁ? የ3 ሚሊዮን ወሬ ይዤ አሁን እንዴት ነው ሰላም የምላት ብላለች። ቀጥታ እንግዲህ እንደገባች ሀና ለእናቷ ነው ቦርሳውን እየሰጠችውና ከፍተሽ እዩ ብላታለች። ምንድነው ይዛችሁ የመጣችሁት ደግሞ ስትል ከፍተሽ ብታዩ አይሻልም? ምን አስቸኮለሽ ደግሞ ማዬ ብላታለች ሰላምና ምን ይገርማል በቸኩልስ ያንቺ እናት አይደለሁም ወይ ብላለች። እንግዲህ ያው ሰላም እንደምታውቋት በጣም ችኩል ናት። ተከፍቶ እንግዲህ ቦርሳው ሲታይ ወርቅ ነው ውስጡ ያለው። እናንተ ከየት አንጥታችሁ ነው ብር ይሄን ሁሉ ወርቅ የገዛችሁት ብላ ነው የጠየቀቻቸው። የራሷ ወርቅ መሆኑን አልተረዳችም ለጊዜው። ያው የእሷ ወርቅ እንደተሰረቀ እንደጠፋ ስለሆነ ውስጧ አክሴፕት ያደረገው። እኛ አልገዛንም መቼ ገዛናልሽ ብላታለች ሀናና ይሄ መስፍን አሁንም እብደቱ አልተወውም። ምን ይሻለዋል ይሄ ሰውዬ እኔን ሳያማክረኝ ይሄን ሁሉ ወርቅ እንዴት ይገዛል ነው እያለች የነበረውና አባዬ አልገዛልሽም ይሄ የራስሽ ወርቅ ነው የራስሽ ወርቅ አታውቂውም ወይ ነው ብለው እየመለሱላት ሀናና ሰላም ደግማ ስታየው የራሷ ወርቅ መሆኑን አረጋግጣለች። እርግብ ጋር የሄደው ወርቅ እርግብ የሰረቀችው ወርቅ እራሱ ዞሮ ዞሮ ይኸው መጣ። እግዚአብሔር በጥበቡ ወደኛ አስገባው። እዚህ ቤትም መጥቶ ነበረ ወርቁ እና ወርቅሽ ነው ብላታለች። እንግዲህ በጣም ትልቅ ነገር ነው። ምንም ሩቅ ሳይሄዱ ብዙ ሳይለፉ ወርቃቸው በእጃቸው ተመልሷል። እድለኞች ናቸው በአሁኑ ሰዓት እንደዚህ ወርቅ ጠፍቶ ተመልሶ ሲገኝ ማለት ነው። ተምቹ እንግዲህ ቢያየው ኖሮ አይሰጥም ነበር ወይ ደግሞ ከርግብ ጋር ያወራበት ነበር እንጂ ዝም ብሎ ላይሰጣቸው ይችል ነበረ። ነገር ግን ወርቁ ያው ተመልሷል። አሁን ላይ ተምቹ የሚባል ሰውዬ ነው ከአባዬ ጋር የሚውል እሱ ነው ቦርሳውን እዛ ያመጣውና ስናየው ወርቁ ተገኘ ብላለች ሀና። እዚህ ነገር ውስጥ የአባትሽ እጅ እንደሌለበት ተስፋ አደርጋለሁ ሀንዬ እያለች እንግዲህ ወይዘሮ ሜላት እንደምታውቁት ሁሌ መጠርጠር ታበዛለችና የሀና አባት ቢኖሩበት በመጀመሪያ ምናልባት ላይሰጡ ይችሉ ነበር። ቢያውቁ የሚያውቁት ነገር የለም። ተምቹም የሚያውቀው ነገር የለም። ቦርሳው ኖርማል ቦርሳ እንደሆነ ነው እንጂ ውስጡ ምን እንዳለ እንኳን አያውቅምና የሜላት ጥርጣሬ ሁል ጊዜ በቃ ልክ ያልሆነ ጥርጣሬ ነው የምትጠራጠረውና አንቺ እንደው በቃ ባገኘሽው ነገር ከማመስገን ውጭ ግን ሁሌም እንደተጠራጠርሽ ነው። የሀናን አባት አሁንም እየጠረጠርሻቸው ነው ወይ ብላ እንግዲህ ሰላምዬ በጣም ተናዳ ጥላት ገብታለች። እንደዚህ በእርግጥ ማለት አልነበረባትም ማለት ነው። ስለተገኘ ወርቁ ማመስገን ነበረባት። ተምቹ የሚባለው ሰውዬ ደግሞ የእርግብ ፍቅረኛ ነኝ ብሎ እየተዋወቀች ነው ብላ እንግዲህ እውነቱን አፍርጠዋለች። ተምቹ አሁን ላይ እንግዲህ ለእርግብም እውነተኛ ማንነቱን በስነ ስርዓት አፍረጥርጦ ነግሯታል። እሷ የምትጠብቀው ወርቁን ይዞ ይመጣል ብላ እየጠበቀች ነበረ። ነገር ግን አልሆነም። ወርቁ ሊገኝ አልቻለም። ቀጥታ ወደ ቤት ሲሄድ እሷም ፈልጌ ማግኘት አለብኝ ዘሪሁን እየጠፋ ቢያንስ የወርቁን ግማሹን ገንዘብ እንኳን ቢሰጠኝ እያለች ከራሷ ጋር ተመካክራ እዚህ ብቻዬን ቁጭ ብዬ ወይ ፖሊስ ይዘኛል በማለት ብዙ ነገሮችን አስባ ዘሪሁንን ፈልጌ ማግኘት አለብኝ ብላ ለባብሳ ልትወጣ ስትል እሱም እርግብን ማግኘት አለብኝ ብሎ እንግዲህ ወደ እሷ ሲመጣ እኩል ለእኩል ነው መግቢያ ላይ እንዳያችሁት የተገናኙትና ዛሬም ወርቁ የለም ወይ ብላ ነው የጠየቀችው። ገና እሱን ስታይ ሰላምም እንኳን ሳትለው ወርቁ ሳይሆን ቦርሳው የለም ወይ ነው ዛሬም ቦርሳው አልመጣም ወይ ብላ ነበረ ጥያቄ ያቀረበችለት። እሱ ወርቁ ዛሬም ነገም ወደፊትም አይኖርም የለም ነው ብሎ የመለሰላትና ምን ወርቅ እንዳለው ቦርሳው ታቅ ነበር ወይ ነው ያለችው እርግብ። አላቅም ነበር አሁን ግን አውቅ ያለው የለም መምጣት አይችልም ብሏታል። እንዴት ምን ማለት ነው? እኔ ወርቁን ነው የምፈልገው በትለውም ወርቁን ባለቤቶቹ ወስደውታል። ከዚህ በኋላ ልታገኙ አይቻልም፣ አትችይም። ከነ ሀና እናት ነበረ የወሰሽው፣ አሁን ደግሞ እነሱ ወስደውታልና ልታገኙ አትችልም ብሏታልና ሀናን አንተ ታውቃታለህ ብትለውም ያስቀመጥኩት ወርቁን ሀና ጋር ነበረ፣ ከዛ የሀና እናት ወስደዋለች፣ አይገኝም ብሎ እንግዲህ ቁርጧን ነግሯታል። ሀናን አንተ የት ነው የምታውቃት? ምን ማለት ፈልገ ነው ስትል እውነቱን ልንገርሽ እኔ ተምቹ እባላለሁ
መጀመሪያ የሀናን ፎቶ ሰርቄ ላክስትሽ የሰጠሁት እኔ ነበርኩኝ። እሱም ብቻም አይደለም የሀናን እውነት ለማውጣት ነው አንቺን የቀረብኩሽ። መጀመሪያ ትክክለኛ ማንነቴን እወቂ ብሎ ነገራት። በዚህ ጊዜ እንግዲህ እርግብ በጣም ነው የተናደደችው። ምን ማለት ነው? እስካሁን ስትጫወትብኝ ቆይተሃል ማለት ነው? ይሄን ሁሉ ነገር ካደረግክ በኋላ ብላ በጣም ተናዳለኝ። አነሰን በዛም እኔም አንቺም ሌቦች ነን ያላት ማለት ነው። ያው እሷም ሌባ ናት፣ እሱም በፊት ሲሰርቅ ስለነበረ ሌባ ነው። ሌባ ለሌባ እንግዲህ ሌባን ሌባ ቢሰርቀው ምን የሚባል ነገር አለና እንግዲህ ውጣልኝ ወርቄን ነው የምፈልገው ብትልም ወርቁ እንደማይገኝ ነግሯታል። ውጣልኝ ብላ እንግዲህ በጥፊ ብላ ከቤት አስወጥተዋለች። ምንም ሌባ በሆነም ላንቺ ያለኝ ስሜት ግን ትክክለኛ ስሜት ነው ብሎ ነው የመለሰላት። ወጥቷል እንግዲህ ኦልሬዲ። እርግብ አሁን ላይ በጣም ግራ ተጋብታለች። ባዶ እጇን ቀርታለች። ያሰበችው ሁሉ አልተሳካም። በቃ የሰው ገንዘብ የሰው ነው ማለት ነው። አሁን ላይ ተምቹን አስይዛለው እያለች ትገኛለች ወይዘሮ ሜላት። ነገር ግን ተምቹ ምንም ነገር የሚያውቀው እንደሌለ ኖላዊ ቤት ድረስ ሄደው አስረድተዋል። ይህን ሁሉ ነገር ደግሞ ያደረጉት ከጀርባ አቶ ኖላዊ እና ዘሪሁን የተምቹ አጎት ናቸው። እርግብን ፍቅረኛ ሆኖ እንዲቀርብ ከውጭ የመጣ መስሎ እንዲቀርብ ያደረጉት ያው ይህን ሁሉ በፊት ድራማውን ያየን ተከታትለናል እና እነሱ ናቸው። እሱ በማያውቀው እዳ ሀናን ነፃ ለማውጣት ብሎ የማይወጣው ነገር ውስጥ ገብቷል። እሱ ምንድን ነው? እርግብን በጣም አፍቅሯታል። እርግብ ደግሞ ከዚህ በኋላ ይሄ ሁሉ ነገር ካደረሰባት በኋላ በዚህ ነገር ሁሉ ከሸወደት በኋላ መቼም ተመልሳ እሱን ትቀበለዋለች ማለት ከባድ ነው። ልታምነውም አትችልማ ከዚህ በኋላ እና በጣም ነው ተምቹ የሚያሳዝነው። እንዲታሰር ግን አልፈለጉም። አቶ ኖላዊ የሀናን እውነት ለማውጣት ነው እንደዚህ አይነት ነገር ውስጥ የገባው ብለው አስረድተዋታል። እንግዲህ ከባለቤቴ ጋር እማከርበታለሁ ነው ያለችው። ሀናም ማሳሰርሽ ትክክል አይመስለኝም፣ ወርቁ መገኘቱ ነው ዋናው። እሱ የደም የሰጠሽ ልጅ ጓደኛ ነው። እንደዛ ካደረግሽ ደግሞ ጓደኛው በጣም ያዝንብሻል። በጣም ነው የሚዋደዱት እነሱ። ጥላቸው እንኳን በጣም ነው የሚያስቀናው። ስለዚህ እሱ እንደፈለግሽ አድርጊ፣ ግን ይቀየምሻል ያንኛው እያለቻት ትገኛለች እናቷን። ሰላም እንግዲህ የሀናን በእዝራ ምክንያት መጨነቅ አሳስቧት እዝራን ለማናገር ሞክራ ነበረ። አንተ ምን ስለሆንክ ነው ሀናን መጀመሪያ አፈቅርሻለሁ ብለካት አሁን ደግሞ ከሷ የምትርቀው ምን ስለሆንክ ነው? አንተ ማነክ ብላ እንግዲህ ሰላም እንደምታውቋት በጣም ትጮኻለችና ልታወራው ሞክራ ነበረ። ተረጋግተሽ አውሪኝ፣ ማውራት የምትፈልጊውን ነገር ቢላትም ሀና ስላንተ እያሰበች አይደለም ወይ? መጀመሪያ የፍቅር ጥያቄ አቅርበክላት፣ አሁን ደግሞ የራካት ምን ስለሆነ ነው እያለች ነው። እኔ የፍቅር ጥያቄ አላቀረብኩላትም፣ ነገር ግን እኔ የራኮት የራሴ ምክንያት አለኝ። ስፈልግ መቅረብ ስፈልግም ደግሞ መራቅ መብቴ ነው ብሏል። ምክንያቱም ከኔ ጋር የማይዘልቅን ሰው አብሬ መቆየት አልችልም። ምክንያቱም እኔ ለሀና ያለኝ ስሜት ትክክለኛ ስሜት ነው። ያ ደግሞ እሷ ላትፈልገው ትችላለች። ስለዚህ እኔ ልቤን መጉዳት የለብኝም ብሎ እንግዲህ ልቡን ለመጠበቅ እዝራ ከሀና መራቅን መርጧል። እዚህ ደግሞ እንግዲህ ጽዮን የእዝራ አፍቃሪ ፍቅር እንግዲህ እንዲህ ነው። አንዱ ሲያፈቅር አንዱን አያፈቅርም እና እዝራ የሚፈልገው ሀናን ነው። እዝራን ደግሞ ጽዮን እንግዲህ በጣም ትፈልገዋለች። ጽዮንም ደግሞ ራሷ እሷን የሚፈልጋት ሰው ሌላ አለ። የተለያየ መንገድ ላይ እየተጓዙ ይገኛሉ። እንደዚህ እንግዲህ በተለያየ መንገድ ነው እየሄዱ ያሉት ፍቅር እዚህ ጋር ማለት ነው። ሁሉም የራሱን ስሜት ሲከተል አንዱ እየተጎዳ አንዱ ደግሞ ሌላውን እየፈለገ ይሄዳልና የጠየቅኩን ነገር አሰብክበት ነው ያለችው። እንግዲህ ጽዮን አፋውታ ነው እንደምታፈቅረው እየተናገረችው። እሱም እኔ አንዴ መናገር ካለብኝ አንዴ ነው የምናገረው፣ ሁለት ጊዜ ማሰብ አይጠበቅብኝም። እሺ ልልሽ ብችል ኖሮ መጀመሪያውኑ ያኔ እንደጠየቅሽኝ እሺ እል ነበረ። ስለዚህ ጊዜሽን አታባክኒ ብሏታል።
ኖላዊ እንግዲህ ለዛሬ እጀላችሁ የመጣሁት ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ እዚህ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱን። ሰብስክራይብ፣ ላይክ አድርጉ። ስለነበረን ቆይታ አመሰግናለሁ። ባይ ባይ። ቀጣዩን እንግዲህ አብረን ምን ሊሆን ይችላል